ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል በጭብጨባ ይዤ ወደ መቅደስ ልግባ ይዤ ወደ ማደሪያው ይዤ ወደ መቅደስ ልግባ ይዤ ወደ ማደሪያው ምስጋና ምስጋና ዝማሬ ዝማሬ በሽብሸባ ይዤ ወደ መቅደስ ልግባ ይዤ ወደ ማደሪያው ልግባ ይዤ ወደ መቅደስ ልግባ ይዤ ወደ ማደሪያው ልግባ። ኦሪት ዘዳግም ምዕራፍ 33 ከቁጥር 23 እስከ 25 ያለውን ስለ ንፍታሌም እንዲህ ይላል። ንፍታሌም በሞገስ ጠግቧል፣ የእግዚአብሔርን በረከት ተሞልቷል፣ ባህሩንም ደቡቡንም ይወርሳል። ስለ አሴርም እንዲህ ይላል። አሴር በልጆቹ የተባረከ ይሁን፣ በወንድሞቹ የተወደደ ይሁን። እግሩንም በዘይት ውስጥ ያጥልቅ፣ ጫማ ብረት ናስ ይሆናል፣ እንደ ዕድሜህም እንዲሁ ኃይልህ ይሆናል። የእግዚአብሔርን በረከት ተሞልቷል ይላል። ዛሬ የምናየው ስለ እግዚአብሔር በረከት ነው። ጌታ በረከት የተሞላችሁ ነው። ዛሬ እንግዲህ በምንም ሁኔታ የመጣችሁ ካላችሁ አሴር የእግዚአብሔርን በረከት ተሞልቷል ይላል። ንፍታሌም የእግዚአብሔርን በረከት መሞላትን የመሰለ ነገር የለም። እና ሙሴ ነው ይሄን የሚናገረው። በመጨረሻው በእድሜው ዘመን ላይ 12ቱን ነገዶች ጠርቶ እግዚአብሔር በአፉ ላይ ያስቀመጠውን በረከት እየለቀቀላቸው ነው ያለውና ለነዚህ ለሁለቱ የተነገራቸው በተለይ ለንፍታሌም በሞገስ ጠግቧል አለ። የእግዚአብሔርን በረከት ደግሞ ተሞልቷል አለ፣ ይሞላል አለ። ለአሴርም ደግሞ አሴር ደግሞ ከወንድሞቹ መካከል እጅግ በጣም የተባረከ ነው፣ ደግሞ ሞገስ ያለው ነው እያለ ሲባርከው እግሩን በዘይት ያጠልቃል፣ ጫማው ብረትና ናስ ይሆናል፣ እነሆ ደግሞ ባህሩን ደቡቡን ይወርሳል እያለ እግዚአብሔር ስለ በረከት ነው የሚናገረው። ወገኖቼ የእግዚአብሔር ዓላማ የእግዚአብሔር አጀንዳ እኛ በበረከት ተሞልተን ማየት ነው። እስቲ አሜን። ጠላት ሁል ጊዜ የሚፈልገው የዚህ ተቃራኒ ነው፣ እርግማን። በእርግማን ሕይወታችን እንዲሞላ፣ የሰው ልጆች ኑሮ በእርግማን እንዲሞላ፣ እርግማን የሞላው ላይፍ እንዲኖሩ ዲያብሎስ ይፈልጋል። አዳምና ሔዋን በእግዚአብሔር በረከት ተጥለቅልቀው እየኖሩ እንዳለ ያዕቆብ ቀናባቸውና መጥቶ ምን አደረጋቸው? በእርግማን የሚኖሩበት ሕይወት ውስጥ አስገባቸው። አዳምና ሔዋን ተረገሙ፣ እርግማን መጣ። ነገር ግን የናዝሬቱ ኢየሱስ ከሰማይ መጥቶ ደግሞ እርግማናችንን ሰበረው። እስቲ አሜን። ስለዚህ ዛሬ የእግዚአብሔር አጀንዳ ለእኔና ለእናንተ ምንድነው? በበረከት መሞላት ነው ወገኖቼ። ስለዚህ ዛሬ ምንም ጥርጥር የለንም፣ የእግዚአብሔር ፕሮግራም ለአንቺ በበረከት ትሞላለሽ ነው የሚለው ዛሬ። አሜን። ለምን እንደምናገር አላውቅም። እግዚአብሔር በበረከት ይሞላችኋል። እዚህ ጋር የሚናገረው በበረከት ተሞልተሃል ትሞላለህ ነው የሚለው። ወገኖቼ ይህ ዘመን ስለ በረከት ሰው ሁሉ በረከት ፍለጋ የማይገባበት ቦታ የለም፣ የማይሮጥበት ቦታ የለም እና ብዙ ይደክማል፣ በረከት በእጁ ላይ አይኖርም። ለምንድነው ስንል በረከት የሚባለውን ነገር ትርጉሙም የተዛባ ስለሆነ ሰዎች የሚሄዱበት በረከትን ፍለጋና ራሱ በረከት የሚለው ትርጉሙም ተዛብቷል። ለዓለማውያን የሚሆን ትርጉም አለ፣ ለእግዚአብሔር ሰዎች የሚሆን ትርጉም አለ። በረከት እንግዲህ ምንድነው? በዚህ ዘመን ስናየው በረከት ማለት እንግዲህ ውጫዊ ነገር እንደሆነ ነው ሰው ሁሉ የሚያውቀው። አንድ ሰው ጥሩ መኪና ሌተስቱን የሚነዳ ከሆነ ተባረከ ይባላል። ቆንጆ ቤት በጣም ሲያገኝ ጌታ ባረከው ይባላል። ጥሩ ስራ ሲኖረው እግዚአብሔር ባረከው ይባላል። ጥሩ መኖሪያ ቤት ሪላክስ የሚያደርግ ነገር ሲኖር በረከት ይባላል። ስለዚህ በረከት የሚለው ነገር ዛሬ በሰዎች ልጆች ውስጥ የተጠቀጠቀው ቁሳዊ ነገር ነው። ልብስ ነው፣ ጫማ ነው፣ መኪና ነው፣ ቤት ነው፣ ቁሳዊ ነገር ነው። ያ ከሌለው ደግሞ አልተባረከም ያሰው። ስለዚህ እንዳውም እንዳልተባረከ ራሱን ቆጥሮ ሲያማርር የሚኖርበት ዘመን ውስጥ ያለ ነው። ይሄ የሚገርመው በዓለማውያን ብቻ ሳይሆን ቸርች ውስጥም ገብቷል። በረከት ማለት ለአንድ ሰው በቃ በመኪና በቃ መንበሽበሽ ማለት፣ ብር በብር አካውንቱ ወደ ላይ ሲያድግ ተባረከ።
ይሄ ነው በረከት ወይ? ዛሬ እዚህ ጋር የሚናገረው በረከት ይህንን ነው የሚናገረው። የእግዚአብሔር በረከት ተሞልቷል ሲል ምን ማለት ነው? አዎ ይሄ በረከት አይደለም እያልኳቸው አይደለም። ይሄ ግን የበረከት በጣም ኢምንቷ ማለት ነው። በጣም ትንሿ ማይክሮ በቃ ሽራፊዋ ነች። እቺ ቤት መኪና ቁስ ምናምን የምንለው በጣም ትንሿ የእግዚአብሔር በረከት ውስጥ ያለች ትንሽ ክፍል ነች። ዛሬ ሰው ሁሉ የሚሯሯጥለት፣ ሰው ሁሉ መከራውን የሚያየው፣ አንዱ አንዱን ገሎ አንዱን በአንዱ ላይ በቃ የሚሯሯጥበት ምክንያት እቺ ማይክሮ ትንሽ የሆነችውን ሽራፊ የበረከት ሙላት አድርጎ ሰው ስላየው ይሄን ሲያጣ ያዝናል፣ ይሄ ከሌለው ይቆዝማል፣ ይሄን ለማግኘት ይጨነቃል። ነገር ግን ወገኖቼ መጽሐፍ ቅዱስ እንደሚለን በረከት ማለት ምድራዊና ቁሳዊ ብቻ አይደለም። ስለዚህ ነው ሙሴ ጠርቷቸው እነዚህን ሰዎች በበረከት ተሞልታችኋል፣ ትሞላላችሁ። እስቲ አሜን። ዛሬም ወገኖቼ ለዚህ ህዝብ ለእስራኤል ህዝብ ትባረካለህ የሚባል ነገር አይሰራም። ለምን መሰላችሁ? ኦልሬዲ ተባርከዋል። የኪዳን ህዝብ በሆኑ ጊዜ ከእግዚአብሔር ጋር ኪዳን ሲገቡ ከዓለም ህዝብ መካከል መርጦ እግዚአብሔር በቃል ኪዳን እሱ ውስጥ ከተታቸው። ስለዚህ በረከት ማለት በእግዚአብሔር ውስጥ መሆን ነው። እስቲ አሜን። በረከት ማለት በኢየሱስ ውስጥ መሆን ነው። በፕሬዘንስ ውስጥ መገኘት ነው። ይህንን እውነት ብዙዎች ስላልገባቸው ዛሬም ባርከኝ እያልነው ሰው የሚጮኸው። ዛሬ ክርስቲያን ባርከኝ ማለት የለበትም፣ በበረከትህ ሙላኝ ነው። አሜን። በበረከትህ አትረፍርፈኝ ነው የሚባለው እንጂ እኛ ተባርከናል። ስለዚህ ወገኖቼ እንደ ዓለማዊ እይታ ማየት የለብንም። አይምሮአችን በረከት የሚለው እቺ ትንሿን ሰው ዓለም የሚሄድለትን እንደ ትልቅ ነገር ቆጥረ ነው እሱ ላይ መረባረብ የለብንም። ላይፋችንም እሱ ላይ መሆን የለበትም። እሱ እንዳው ምርቃት ነው፣ የሚመጣ ነው፣ የሚጨመር ነው እንጂ ዋና ነገር አይደለም። እግዚአብሔር የቤተ ክርስቲያንን አመለካከት በኢየሱስ ስም ይለውጥ ዛሬ። አረ በደንብ ይቀይርልን። አሜን። እግዚአብሔር በረከት ተሞሉ ሲባል ምን ማለት ነው? ለኔና ለእናንተ ደግሞ ኪዳን የገባልን ኢየሱስ ነው። ኢየሱስን ባወቅን ጊዜ ተባርከናል። እስቲ በዚህ አሜን። ብዙ ሰው በዚህ አሜን አይልም አይደል? ተባርካችኋል። እስቲ አሜን አይደለ? ኤፌሶን 1 ቁጥር ላይ ስንመለከት ምንድነው የሚለው? በኤፌሶን 1:5 ላይ ምን ይላል? በመንፈሳዊ በረከት በሰማያዊ ስፍራ በክርስቶስ ኢየሱስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይባል? ይባረክ። ባረከን በሰማያዊ ስፍራ በክርስቶስ ኢየሱስ የተባረክን ሰዎች ነን እኛ። ስለዚህ ዛሬ ቁስ ስለሌለ መቆዘም የለብንም። ምድራዊ ነገር እንደ ሌሎች እጃችን ላይ ባለመኖሩ እኔ አልተባረኩም ብለን ራሳችንን በጣም ከእውነት ማውጣት የለብንም። የመጽሐፍ ቅዱስ እንደሚለን በቃ በመንፈሳዊ በረከት በሰማያዊ ስፍራ እግዚአብሔር ባርኮናል። ሰው በክርስቶስ ኢየሱስ አማኝ እንደተባረከ ስለማይቆጥር ያንን በረከት ለማግኘት 24/7 ይሮጣል። የእግዚአብሔርን ነገር ትቶ ቢዚ ዩሎጊያ የሚለው የግሪኩ ቃል መልካም ቃል በመናገር ወደ ዲቫይን ወደ ሆነ ብሌሲንግ ውስጥ ማስገባት ነው። ስለዚህ እግዚአብሔር በዘፍጥረት 1 ላይ ባረካቸው አዳምና ሔዋንን፣ ቃል ተናገረባቸው። ብዙ ተባዙ ምድርን ሙሉአት ብሎ ቃል ተናገረ። ካፉ በሚወጣው ቃል እነሱ ላይ ደግሞ ሲያርፍ እነሱ ኃይለኞች ሆኑ፣ ገዢዎች ሆኑ፣ ተቆጣጣሪ ሆኑ፣ የበላይ ሆኑ ማለት ነው። ስለዚህ በረከት ማለት እንግዲህ ከእግዚአብሔር ዘንድ የሚለቀቅ ሞገስ። በረከት ማለት መንፈሳዊ ጥቅማ ጥቅሞችን ከሰማይ ማግኘት፣ ከእግዚአብሔር እጅ መቀበል ማለት ነው። እግዚአብሔር በመንፈሳዊ በረከት አሁንም ይባርካችሁ። አሜን። በመንፈሳዊ በረከት እግዚአብሔር ያጥለቅልቃችሁ። ምንድነው እንግዲህ እሱ ጋር ነው የምመጣባችሁ። እዚህ ጋር የተነገረው በረከት ምንድነው? በእግዚአብሔር በረከት ተሞልቷል የተባለለት ንፍታሌም፣ ይሄ አዲስ ኪዳን ሊመጣ ላለው ጥላ በንፍታሌምና በአሴር ላይ የተነገረው ወደፊት ሊሆን ላለው ለኛ ለቸርችም ሞዴል የሆነ ነው። ስለዚህ ዛሬ እንግዲህ ማሳያችሁ 4 ነገሮች ናቸው። እውነተኛ በረከት፣ በበረከት መጥለቅለቅ ምንድነው ስንል 4 ነገሮች ከዚህ ክፍል እናያለን። የመጀመሪያው ምንድነው? በእግዚአብሔር በረከት መሞላት ማለት በእግዚአብሔር ሞገስ መጥለቅለቅ ማለት ነው። አሜን። ሞገስ፣ በሞገስ ጠግቧል ይላል። አንዱ ይሄ ነው። ሁለተኛው ደግሞ እዚህ ጋር የምናየው ምንድነው? እነሆ መስፋፋት ማለት ነው። ደቡቡን ሰሜኑን ምን ይላል? ይወርሳል የሚል መውረስ ነው።
ሶስተኛው ደግሞ እዚህ ጋር የምናየው እግሩን በዘይት ውስጥ ያጠልቃል ሲል መቀባት ነው፣ ቅባት ነው፣ በመንፈስ ቅዱስ መጥለቅለቅ ነው። እዚህ ጋር ሶስተኛው ይሄ ነው። አራተኛው ደግሞ የምናየው ምንድነው? እነሆ ስትሮንግ መሆን ነው። እግርህ ይጠልቃል እንዲሁ ኃይልህ እንደ ዕድሜ ይሆናል ይላል። ስለዚህ በረከት ማለት እነዚህ ናቸው። አንድ በአንድ እናያቸዋለን። ዛሬ አንጨርሳቸውም፣ ግን አንዱን ቢያንስ ዛሬ እናያለን። የእውነተኛ በረከት ማለት እግዚአብሔር ዛሬ በበረከት ትሞላለህ ሲል ምንድነው? በሞገስ ትጠግባለህ ነው። እስቲ አሜን በሉ። ትሞላለህ ሲል ምንድነው? ትሰፋለህ ማለት ነው። ትሞላለህ ማለት ምን ማለት ነው? መለኮታዊ ጥበቃ ታገኛለህ ማለት። ትሞላለህ ማለት ዕድሜ እንዲሁ እንደ ኃይል ይሆናል፣ እንደ ዕድሜ ኃይል ይሆናል። ምን ማለት ነው? ዕድሜ ሲጨምር ሰው ያረጃል አይደል? ዕድሜው ሲጨምር ሽማግሌ የሆንን ስንመጣ እናረጃለን ሁሉ ነገራችን። እዚህ ጋር ግን ምን ይሆናል? ኃይልህ እንደ ዕድሜ ይሆናል። እግዚአብሔር ሲባርክ ዕድሜ ሲጨምር እንደ ካሌብ ጉልበታም ትሆናለህ። ስለዚህ አሜን። ስለዚህ እዚህ ጋር ነው በረከቱ። እነዚህ ላይ ነው ማተኮር ያለብን። ቁሱ እንዳልኳችሁ በጣም ትንሽ ነው። ዛሬ ብዙ አማኞች ብዙ ቁስ አላቸው ቤታቸው፣ ግን ባዶ ልብ አላቸው። ትልልቅ ነገር ቤታቸው አለ፣ ገባ ስትሉ ሐዘን ነው ቤታቸው። ትልልቅ ቁሳዊ ነገር ተሸክመው መዝናኛ ያለው ቤት እያላቸው ትልቅ ሐዘንና ውስጣቸው አለ። ይሄ በረከት አይደለም ወገኖቼ። ነገር ግን በረከት እነዚህ ያልኳችሁ ነው። ዛሬ የምነግራችሁ እንግዲህ አንዱን ነው። በእግዚአብሔር በረከት መሞላት ማለት በሞገስ መጥገብ ነው። የእግዚአብሔር በረከት ሲያገኛችሁ ምንድነው የምትሆኑት? በሞገስ ትጠግባላችሁ። በጌታ በኢየሱስ ስም ዛሬ በሞገስ እግዚአብሔር ያጥግባችሁ። የእግዚአብሔር በረከት ሲመጣ ምንድነው የሚያደርገው? ሞገስ ነው የሚሰጥህ። ሞገስ የመጀመሪያው ሞገስ አግኝተናል። በኢየሱስ ክርስቶስ አምነን ድነን ወደ እግዚአብሔር የመቅረብ ሞገስ አግኝተን ገብተናል። ስለዚህ እዛ ጋር ብዙ አልገባም። ምክንያቱም በእግዚአብሔር ዘንድ ሞገስ አግኝተን ተቀባይነት አግኝተን የእግዚአብሔር ልጆች ሆነን እኛ ደግሞ ልጆቹ እሱ አባታችን ሆኖ በእሱ እየኖርን ያለነው እግዚአብሔር ተቀብሎናል። የመጀመሪያው ትልቁ በረከት ምንድነው? ሰማይ ቨርቲካል የሆነው ነው። ከእግዚአብሔር ጋር እግዚአብሔር ተቀብሎን ልጆቹ አደረገን። እስቲ ለዚህ አሜን። የእግዚአብሔር ልጆች ተብለን እንጠራ ዘንድ እግዚአብሔር እንዴት እንዳደረገ እዩ ይላል። ልጆች መሆን፣ የዘላለም ርስትን መውረስ፣ ይሄ የሞገስ ውጤት ነው። እግዚአብሔር በልጁ በኢየሱስ እኛን ሲያየን ሞገስ አገኘን። ስለዚህ ልጅነት ሰጠን፣ ዕውቀት ሰጠን፣ በረከት ሰጠን። ስለዚህ ሞገስ ስላገኘን ዛሬ ሰማይ ገብተናል ከኢየሱስ ሞትና ትንሣኤ። እንግዲህ እዚህ ጋር የምናየው ሞገስ ምን ያስገኝላቸዋል የሚለውን ነገር ነግራችሁ ፈልጋለሁ። ሞገስ ማለት አይታይም። ሞገስ ማለት መንፈሳዊ በረከት ነው። ቅድም እንዳልኳችሁ በቁስ የምንለካው አይደለም። የሆነ ሥራ ሰርተን የምናገኘው አይደለም። በጌታ በኢየሱስ ስም ንፍታሌም በሞገስ ጠግቧል። እግዚአብሔር በሞገስ ያጥግባችሁ ነው ምለው ዛሬ አሜን። ሞገስ ማለት ምን ማለት ነው? ሞገስ ማለት እንግዲህ ተቀባይነት ማግኘት። ሞገስ ማለት እንግዲህ የሆነ ነገር እንዲከፈት ማድረግ። ሞገስ በእግዚአብሔር ፊት ይሰጣል። ኢየሱስ ክርስቶስ ሲናገር በሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ኢየሱስም በጥበብና በቁመት በሞገስም በሰውና በእግዚአብሔር ፊት አደገ ይላል። ኢየሱስ እንኳን በሞገስ ያድግ ነበረ። በማ? በእግዚአብሔርም ፊት በሰውም ፊት። የእግዚአብሔር ሞገስ በእናንተ ላይ ሲመጣ ማደግ ይሆናል። በሞገስ ማደግ አለ ወገኖቼ። አንዴ ተባርከናል ብለን ቁጭ ማለት የለብንም። ከሞገስ ሞገስ ማደግ አለ። ከሞገስ ሞገስ መጨመር አለ ወገኖቼ። ዛሬ እጅግ የሚያስፈልገን ለዘመኗ ቤተ ክርስቲያን ሞገስ ነው። እግዚአብሔር ሲባርክህ ሞገስ ነው የሚሰጥህ። ሞገስ እንግዲህ ምንድነው? አንዳንድ ነገሮች ነግሬያችሁ ጨርሳለሁ። ሞገስ ተቀባይነት ያስገኛል። የመጀመሪያው ተቀባይነት በእግዚአብሔር ብያቸዋለሁ፣ ጨርሰናል። በሰውም ዘንድ ማለት ነው ተቀባይነት። የሆነ ዛሬ ብዙ ሰዎች ብዙ ዕውቀት አላቸው፣ ብዙ ዲግሪ አላቸው፣ ብዙ ታለንት አላቸው፣ ብዙ ቪዥን አላቸው። በዛ ነገር ላይ ጥረት ሲያደርጉ ብሎክ ይሆናል። ብዙ ጊዜ ነገሮች ጭልምልም ይላሉ። ምናልባት ወገኖቼ ስለ ሞገስ መጸለይ ሊያስፈልግ ይችላል። ዲያብሎስ ሁሉ ጊዜ ሞገስ እንዳይኖረን ነው የሚፈልገው። ስለዚህ ብዙ ሰዎች ብዙ ነገር እያላቸው ተቀባይነት ያጡበት ብዙ ነገር አለ በዚህ ዘመን። አማኞችም ታለንት አላቸው፣ ዕውቀት አላቸው። አንዳንዱ ሰው ደግሞ ምንም የለውም፣ በእውነት ምንም የለውም፣ ግን ከሌሎቹ ካላቸው ይልቅ ወደ ላይ ነው የሚወጣው።
ምንድነው? ምናልባት ሞገስ ላዩ ላይ ተጨምሮ ሊሆን ይችላል። ስለዚህ ወገኖቼ ሞገስ ምን ያደርጋል? ተቀባይነት በሁሉ ነገራችን ጋር በመንገባበት ቦታ በመንወጣበት ቦታ ተቀባይነት የሚያስገኝ የእግዚአብሔር ሞገስ ነው። ስለዚህ እግዚአብሔር በሞገስ ያጥግባችሁ። አሜን። በሞገስ ያጥግባችሁ ነው ማለት። ሃሌሉያ። እዚህ ጋር ስንመለከት እንግዲህ ዮሴፍን ተመልከቱ። ዮሴፍ እስረኛ ነው። በእስር ቤት ውስጥ ሆኖ ሰው ሚስት ደፍረሃል ተብሎ ታስሮ ስንት መልካም ሰዎች እያሉ እግዚአብሔር ለዮሴፍ በወይኒው አለቃ ፊት ሞገስ ሰጠው ይላል። አይገርማችሁ? ሞገስ ሰጠው። ይሄ እኮ እስረኛ ነው፣ ዕብራዊ ነው፣ ታስሮ የመጣ ነው። ግን እስር ቤት የእግዚአብሔር ሞገስ ላዩ ላይ ሲያስቀምጥለት የእስረኞቹ አለቃ አደረገው። በጌታ በኢየሱስ ስም ዛሬ ያጣችሁትን ሹመት በእግዚአብሔር ሞገስ ጌታ ይመልስላችሁ። ተመርጦ አንተ ናናስቲ አንተ እዚህ ይሄ አንተ አለቃ መሆን አለብህ። እኔ ሲል አዎ እኔ እኮ ዕብራዊ ነኝ፣ እኔ እኮ ግብፃዊ አይደለሁም። ኖ በቃ ና አንተ ሹመት። የእግዚአብሔር ሞገስ በሕይወታችን ላይ ሲመጣ ወገኖቼ የተዘጋው ነገር ይከፈታል፣ ተቀባይነት እናገኛለን። ሞገስ የሚነሳ መንፈስ በኢየሱስ ስም ይወጋ። ስለዚህ የእግዚአብሔር በረከት አንዱ ካንተ ጋር መኖሩን የምታውቀው ሞገስ ሲኖር ነው። ሞገስ ነው የሰጠም በቃ ባረከም ሞገስ ሲታይ የደስደስ እንዲኖር። አስቴር ብዙ ሴቶች ነበሩ ለንጉሱ ሚስት እንዲሆኑ የተደረጉ የታሰቡ የታጩ በጣም ውብ የሆኑ በጣም ቆንጆች ሞዴሊስት የሆኑ በጣም ብዙ ሴቶች አሉ። ነገር ግን ንግስት አስቴር ደግሞ ያጎቱ ልጅ ነች የመርዶኪዮስ። ጥሩ ኑሮ ያልኖረች ጉስቁልቁል ያለች ስደተኛ ሴት ነች። ነገር ግን እሷ በምትገባበት ሰዓት ከሌሎቹ ሴቶች ጋር ሌሎች ይገባሉ፣ ያስወጣል። አባሩልኝ ይላል። እሷ ጋር ሲመጣ ግን እችን ነው መፈልጋታለ። ሞገስ ጌታ ይባረክ። የእግዚአብሔር ሞገስ አስገባት ወደ ቤተ መንግስት። ወገኖቼ መባረክ እንግዲህ በሞገስ መሞላት ነው። እግዚአብሔር ሞገስ ይሰጣል። እስቲ አሜን። ወገኖቼ እግዚአብሔር አንዱ በክርስቶስ ኢየሱስ ካገኘነው መካከል እግዚአብሔር ዘንድ ተቀባይነት ማግኘት ብቻ ሳይሆን በሰዎችም በሁኔታዎችም ዘንድ ከውጊያ ጋራ እግዚአብሔር ሞገስ እየሰጠ በር ሊከፍትልን ነው አንዱ በረከታችን። ስለዚህ ዛሬ ወገኖቼ ስለ ሞገስ እንድትጸልዩ ነው ማበረታታችሁ። ሞገስ በሁለት አቅጣጫ ወደኛ ይመጣል። አንደኛው ከጌታ ጋር በመጣበቅ ራሱ ፍሎ ያደርጋል። ለምን ነው አይደለም፣ ከምንጩ ጋራ ከእግዚአብሔር ጋር አካሄዳችንን ስናደርግ ራሱ ሞገስኛ ላይ ይመጣል። በኢየሱስ ስም ይምጣ። አሜን። ዝም ብሎ ፍሎ የሚያደርግ ነው፣ ብዙ ለምንኸውም አይደለም። ታስታውሳላችሁ ኖህ በዘመኑ ካሉት ሰዎች ሁሉ ይልቅ የተለየ ስለሆነ በፊቴ ሞገስ አግኝተሃል አለው እግዚአብሔር። በቅድስና ይኖር ነበረ፣ አካሄዱን ከእግዚአብሔር ጋር ያደርግ ነበረ። ሌሎች እንደፈለጉ ሲሆኑ እግዚአብሔር ሰው ሲፈልግ እሱን አገኘና ሞገስ ላይ ያመጣ። ስለዚህ አንተ ለትውልድ አዳኝ ትሆናለህ፣ መርከብ ትሰራለህ ብሎ ሞገስ አገኘ። ትውልዱ ሲያልቅ እሱ አመለጠ። ስለዚህ ሞገስ ከእግዚአብሔር ጋር ጤናማ ህብረት በማድረግ ከእግዚአብሔር ጋር ጥሩ ግንኙነት በማድረግ ከኛ ጋር የሚፈስ ነገር ነው። እግዚአብሔር አምላካችን ጤናማ ግንኙነት ይስጠን። አሜን። ስለዚህ ሞገስ በዚህ ይመጣል። ሞገስ ደግሞ በመጸለይም እነ መዝሙረ ዳዊት ስንመለከት እግዚአብሔር ሆይ እባክህ ሞገስ ስጠኝ። አንዳንድ ጊዜ በእግዚአብሔር ፊት ብርቱ ነገር ጥሩ ላይፍ እየኖርን ያክፉ ጠላታችን ይዋጋል። ሞገስ እንዳይኖረን የምንሰራው ነገር ላይ ሁሉ ሞገስ እንድናጣ ሰዎች በቃ ነገራችን ሪጀክት እንዲያደርጉት እዛ ላይ ይረባረባል። ስንጸልይ ይወጋል። ዛሬ በበረከታችሁ ላይ የቆመ ሞገስ ያሳጣ በኢየሱስ ስም የተወጋ ይሁን። በስራችሁ ላይ የተነሳ የተወጋ ይሁን። በአገልግሎታችሁ ላይ የተነሳ የተመታ ይሁን። አሜን። አማ የእስራኤልን ሕዝብ ሞገስ ያሳጣ ነበር እየተሯሯጠ። እግዚአብሔር አክብሯቸው እያለ ተንኮል ሰርቶ ሞገስ አሳጣቸው። በንጉሱ ፊት የሐሰት ነገር በመናገር ጽሑፍ አጽፎ አይሁድን ሊያስጨርስ ሞገስ አጡ። በቃ አይሁዶች ሞገስ አሳጣቸው። እግዚአብሔር ከልክሏቸው አይደለም፣ እግዚአብሔር ሳይሰጣቸው ቀርቶ አይደለም። ተንኮለኛው ሃማ እየዞረ አይሁድስ መጥፋት አለበት፣ ዘሩ መጥፋት አለበት። ዛሬም ወገኖቼ ሆይ ይህ ቤተሰብ መጥፋት አለበት የሚል ዘንዶ አለ። አይሳካላት ስራዋ የሚል ዘንዶ አለ። አውሬ አለ የሚሯሯጥ እየመከረ የሚሰራ እንደ ሃማ 24/7 የሚያደርግ። ዛሬ ግን እግዚአብሔር እንዲህ ይላል፣ በጌታ በኢየሱስ ስም ይወጋል ይልሃል። አሜን። አሁን ይወጋ በሉ እስቲ አንዴ። በጌታ በኢየሱስ ስም የተወጋ ይሆን።
ሞገስ የሚነሳውን በምንድነው ያሸነፉት? ወደ ጾም ጸሎት ገባቸው። ሞገስ የነሳቸው ንጉሱ አይደለም፣ ገባቸው የሃማ ተንኮለኛው እንደሆነ። ስለዚህ ጾም ጸሎት አስቴር የሚያዘች ሁሉም ጾም ጸሎት ይዘው ይወጋ የሃማ መንፈስ፣ ሞገስ የሚያሳጣ ነገር ይመታ ሲሉ እግዚአብሔር ነገሩን ገለበጠው። ዛሬ በጌታ በኢየሱስ ስም ነገሩ ይገልበጥ። በስራችሁ ላይ፣ በኑሯችሁ ላይ፣ በመንፈሳዊ ሕይወታችሁ ላይ ሞገስ ያሳጣ ዕውቀቱ ያላችሁ፣ ታለንቱ ያላችሁ፣ የአገልግሎት ጸጋው ያላችሁ ነገራችሁን የዘጋ የሃማ መንፈስ በኢየሱስ ስም የተመታ ይሆን። ዛሬ መልእክት ይሄ ነው። በእግዚአብሔር ሞገስ ትሞላለህ። የእግዚአብሔርን በረከት ተሞልቷል፣ እነሆ ደግሞ በሞገስ ጠግቧል። እስቲ ቀኝ እጃችሁን አንሱና በሞገስ እጠግባለሁ በሉ እስቲ አሜን። በኢየሱስ ስም ትጠግባለህ ዛሬ። በቃ የእግዚአብሔር ሞገስ ሲመጣ ትሄዳለህ፣ ይከፈታል። በር ሁሉ ነው የሚከፈተው እኮ የእግዚአብሔር ሞገስኛ ላይ ሲመጣ ለሌላ ሁሉ የተዘጋው በርኛ ጋር ክፍት ይላል። ረጅም ሰልፍ ያለው ለእናንተ አጭር ይሆናል። አሜን። ጌታ ያድርገው። ውጋ ነገሮች ብልሽሽት ብለው ያለ ነገሩ ሰልፍ በቀኔ አይደርሰኝም በምትልበት ሰዓት የእግዚአብሔር ሞገስ ትኬት አንተ ላይ ሲወጣ ተፈልገ አንደኛ ትሆናለህ። ሞገስ እንዲህ ነው የሚያደርገው። ስለዚህ ይሄ ንፍታሌም የሚባለው በሞገስ ጥግብ ያለ ነው። በሄደበት ይከፈትለታል። ብዙ ዕውቀት ኖሮት አይደለም፣ ከሌሎቹ የተሻለ ሆኖ አይደለም። ግን ሞገስ በጌታ በኢየሱስ ስም በሞገስ ያጥግባችሁ ነው ምለው። ዛሬ ጸሎታችሁ ሞገስ ይሁን። ብዙዎቻችን ይህን ጸሎት ሞገስ፣ ዳዊት ሲጸልይ በሞገስ አጥግበን ይላል። ሙሴ ሲጸልይ እባክህ ሞገስ ስጠኝ፣ ሞገስ አግኝቼ እንደሆነ አባቶች ጸልየዋል። እኛም መጸለይ ያለብን ሞገስ እንደዛ ያደርግልሃል። ሞገስ የተዘጋ በር ያስከፍታል። ሞገስ መለኮታዊ ጥበቃ ያመጣልሃል፣ ፕሮቴክሽን ያስገኛል። የእግዚአብሔር ሞገስ መዝሙር 5 ቁጥር 12 ላይ አንተ ጻድቁን ትከበዋለህ፣ እንደ ጋሻም በሞገስ ታጥረዋለህ ይላል። ሃሌሉያ አሜን። መዝሙር 5 አንተ ጻድቁን ትከበዋለህ። አንተ ጻድቁን ብቻ፣ እኛ ከእግዚአብሔር ጋር ጤናማ እንሆን እንጂ ትከበዋለህ ጻድቁን። ከዛ እንደ ጋሻ በሞገስ ታጥረዋለህ። ዙሪያውን ጋሻ ያደርግና የሚወረወር እንዳይነካ፣ የሚፈልግ እንዳያገኝህ የሚያደርገው ሞገስ። በሌሊት መጣና ላባ ነግሬሃለሁ፣ ትነካውና ዋ አለው። ለምን? ሞገስ ነበረው ያዕቆብ። የእግዚአብሔር ሞገስ ይከልላችሁ። ብዙ ጊዜ ራሳችንን ለመጠበቅ ጥረት እናደርጋለን። ጠባቂ እግዚአብሔር ነው፣ ክብር ለሱ ይሆን። ሞገስ ሲኖር ትጠበቃለህ፣ ልጆቻችን ይጠበቃሉ፣ የሚወረወር ፍላጻ አያገኘንም። ስለዚህ ሞገስ እንግዲህ መለኮታዊ ጥበቃ ያመጣልናል። ስለዚህ ነው እንግዲህ በረከት የሚባለው ሲታሰብ እንደው ሞገስ አስቡ። ብርና ቁሳቁስ አይደለም፣ ማቴሪያል አይደለም። በፍጹም ከዛ ጋር ይገናኝ። ማቴሪያል እኮ አውትካሙ ውጤቱ ነው እንጂ በረከቱ የሚባለው ሞገስ ነው። ሞገሱ ነው የሚያመጣው እኮ። ስለዚህ ቁስላ አይደለም መሯሯጥ ያለብን። አካሄዳችንን ከእግዚአብሔር ጋር በማጣበቅ በእግዚአብሔር መንገድ በመሄድ በቅድስና በመሄድ ሞገስ ስንጠይቅ ሞገስ ሲመጣ በር ይከፈታል። ሞገስ ሲመጣ ብሩ ይመጣል፣ ወርቁ ይመጣል፣ ቁሳዊው ነገር ሁሉ ይከተታል። ስለዚህ ሞገስ በጌታ በኢየሱስ ስም የእግዚአብሔር ሞገስ ያገኛችሁ። አሜን። ንፍታሌም በሞገስ ጠግቧል። ዛሬ እግዚአብሔር ይናገርሃል፣ በሞገስ ትጠግባለህ። አሜን። በሞገስ ትጠግባለህ፣ ተፈልገ ትገባለህ ማለት ነው። ሌላው መለኮታዊ አቅራቦት ፕሮቪደንስም ያስገኛል ሞገስ። ይህም ብቻ አይደለም፣ ፕሮቪደንስ አቅራቦት፣ የመለኮታዊ የሆነ አቅርቦት ወደ ቤታችን የሚያመጣው ሞገስ ነው። ምንድነው? ለምሳሌ እስራኤላውያንን ተመልከቷቸው። እስራኤላውያንን ስትመለከቱ በዚህ በዘጸአት 12 ላይ እሱን አንብቤ ወደ መጨረሻ መጣለሁ። ሞገስ ምን እንደሚያደርግ እሱን ነግሬያችሁ ጨርሳለሁ። ዘጸአት 12 ላይ ቁጥር 33 ላይ ግብፃውያንን ፈጥነው ከምድሩ ይወጡ ዘንድ ሕዝቡን ያስቸኩሏቸው ነበረ፣ ሁላችንም እንሞታለን ብለዋል። ሕዝቡም ሊጡን ሳይቦካ ተሸክመው በትከሻቸው ተሸከሙት። የእስራኤልም ልጆች ሙሴ እንዳደረገ አደረጉ። ከግብፃውያን የብርና የወርቅ ዕቃን ለመኑ። እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጡ ሞገስ ሰጣቸው። እነሱም ግብፃውያንን በዘበዙ። ዋው! እግዚአብሔር ምን ሰጣቸው? ሞገስ። ለሚገሏቸው
ለሚያሳድዷቸው 400 ስንት ዓመት ጉልበታቸውን በዝብዘው ባዶ እጃቸውን ሊሸኟቸው በመጡት መካከል እግዚአብሔር የመጨረሻው ደቂቃ ላይ ሞገስ የሚባለው ሕዝቡ ላይ አዘነበው። ሞገስ የሚዘንብ ነገር ነው። ሞገስ ከላይ የሚለቀቅ ነገር ነው። ሞገስ ከነገስታት አይመጣም። ሞገስ ከጓደኛ አይመጣም። ሞገስ ከማንም ቤተሰብ የሚሰጠን አይደለም። ሞገስን የሚያፈስ የሰራዊት ጌታ እግዚአብሔር ነው። አሜን። የእግዚአብሔር በረከት ነው ሞገስ የሚያመጣል። ስለዚህ ምን አደረጉ? ስጡን ሲሏቸው ሌላ ጊዜ ዞር በል አንተ ባሪያ እያሉ የሚሏቸው አሁን ብርን ወርቅ ስጠን ሲለው አንገቷ ላይ ያለውን ውልቅ እያደረገች ስጥት፣ ጣት ቀለብ ውልቅ እያደረጉ ስጥት። ሞገስ በኢየሱስ ስም የእግዚአብሔር ሞገስ ይለቀቅላችሁ። ዛሬ አልሰጥ ብሎ ከልክሎ የያዘ ነገራችሁን አንቆ የያዘ በጌታ በኢየሱስ ስም የተወጋ ይሆን። ሞገስ ሲመጣ በዘበዙ ፕሮቫይድ አረጋቸው እግዚአብሔር። ያ ረጅም ዓመት ዘሮቻቸው 400 ምናምን ዓመት ሲበዘበዙ ባዶ እጃቸውን የቀሩትን እግዚአብሔር የዘር ማንዘር እርግማን ብቻ አይደለም ያለው፣ የዘር ማንዘር በረከቱን ቆጥሮ በእጃቸው ላይ ሰጠ። ዛሬ የዘር ማንዘር እርግማን ያገኘሃል ሳይሆን የዘር ማንዘር በረከት አንተ ላይ ይመጣል። ሲያመነ አሜን ይበል። የእግዚአብሔር ሞገስ ሲመጣ የዘር ማንዘር የተበላው በቃ ባዶን አይለቅም እግዚአብሔር። ባዶአችሁን አትወጡም አላቸው። ባዶሽን አትወጭም፣ ባዶን አትወጣም። እግዚአብሔርን ፈልጎ ሰው በእግዚአብሔር በረከት የተሞላ ሰው ባዶን አይወጣም፣ ሞገስ ይሰጠዋል። እግዚአብሔር ለምን እንደሚናገር አላቅም። ከዚህ በኋላ ሞገስ ታገኛለህ፣ ነገር ይስተካከላል። ሞገስ ይመጣል። ነገር ሲከፈል በቃ ደክማችሁ ዝላችሁ ያጣችሁትን ነገር የእግዚአብሔር ሞገስ ሲመጣ ክፍት ይላል። ወጡ 430 ዓመት ታጥረው የነበሩ ሄዱ ወደ በረከታቸው። ዛሬም የታሰረ ሰው ተፈታ በኢየሱስ ስም። አሁንም ይፈታ በእግዚአብሔር ሞገስ። ከዚህ መለኮታዊ ሞገስ ነው የሚሰጥ። በረከት ማለት ቁስ አይደለም። በረከት ማለት የሆነ የምናገኘው የምንነዳው መኪና አይደለም። በረከት ማለት የጊዜያዊ ሰው የሚሞትለት አይደለም። ሞገስ ነው። እስቲ ሞገስ በለው አንዴ። ሃሌሉያ። ይሄ ደግሞ ከሱ የሚመጣ ነው። የትም አታገኘውም። ከሱ ጋር ጥብቅ በማለት ከኢየሱስ ጋር በመጣበቅ ዛሬ አልሳካ ያለ አልሞላ ያለ ነገርህን እግዚአብሔር በሞገስ ላይ ሲያመጣው ይሞላል። በቃ እንዴ ምን አገኘው? ሰው ሁሉ እንዴት ሆነላት? መነጋገሪያ እኮ ነው የሚያደርገው እግዚአብሔር። የእግዚአብሔር ሞገስ ሲመጣ አጀንዳው ምን እንዴት ሆነለት? ያው መርዶክዮስን ተመልከቱ። ሊገደል የነበረው ሰውዬ እግዚአብሔር ሞገስ ሰጠውና ሰውየውን እንቅልፍ ነሳው። ሌሊቱን እንቅልፍ ነሳው። ምን እንደሆነ አይታወቅም። እንቅልፍ ሲያጣ ምንድነው ሲል ወደ መዝገቡ መራው። መዝገቡ ጋር ሄደና መዝገቡን ሲያገላብጥ መርዶክዮስ የሰራው ፋይል ተሰርቶ ምንም ነገር አልተሰጠውም። በሌሊት አማን አስጠራ። ለዚህ ለመርዶክዮስ ምን ተደርጎለታል? ሞገስ እኮ ነው። ምን ተደርጎለታል? ምንም። በቃ የንጉሥ ፈረስ አምጣ፣ ምን አድርግ፣ ንጉሥ ለሚወደው እንዲደረግለታል። መርዶክዮስን ሹመው አለ። ሃማ እየጎተተ ፈረሱን መርዶክዮስ በንጉሥ ፈረስ ላይ ተቀምጦ ንጉሥ ለሚወደው ይደረግለታል ተብሎ ቤተ መንግሥት ገባ። ታምር አይደለም? ሞገስ እኮ ነው። ዊዝን ዋን ናይት የእግዚአብሔር ሞገስ ረጅም ዓመት አልሳካ ያለውን በአንድ ሌሊት ያከናውነዋል። አረ በደንብ አሜን። ምንድነው ዛሬ ረጅም ዘመን ታግላችሁም ቢያላችሁ ነገር በጌታ በኢየሱስ ስም በእግዚአብሔር ሞገስ ነገራችሁ ይለወጥ። የእግዚአብሔር በረከት ነው ሞገስ። ስለዚህ ለሞገስ ጸልዩ። ለሞገስ ለማግኘት ከጌታ ጋር ቅድም እንዳልኳችሁ ኖህ ጻድቅና አካሄዱን ከእግዚአብሔር ጋር ያደረገ ስለነበር ሞገስ አገኘ። ጻድቅ ሁን፣ አካሄድን ከእግዚአብሔር ጋር አድርግ፣ በገባህበት ሞገስ፣ በወጣበት ሞገስ። አለቃ ያላንተ አልሰራም ይላል፣ እሱ ካልመጣ አልሆነም ይላል። ሞገስ ነው የእግዚአብሔር ሞገስ። ሞገስ ሲጠፋ ግን ጠላት ሞገስ ያሳጣ፣ ተስፋ ያስቆርጣል፣ ጭንቀትና መከራ ያመጣል። በጌታ በኢየሱስ ስም የእግዚአብሔር በረከት ይሙላባችሁ። ስለዚህ በረከት የሚለው እንግዲህ ዛሬ አንዱን ፓርት አይተናል። የእግዚአብሔር ሞገስ ይሞላችኋል። እስቲ ሞገስ በሉ አንዴ። ሲያጠገብ ላለ ሰው በእግዚአብሔር ሞገስ ትሞላለህ በለው። ዛሬ በኢየሱስ ስም ትሞላላችሁ። አሜን። አቤቱ ውበት እጅግ ያስደንቃል፣ የፊትህን ብርሃን ማን አይቶ ይቆማል? አቤቱ ውበትን ጌታ እጅግ ያስደንቃል፣ የፊትህን ብርሃን ማን አይቶ ይቆማል? አምልኮና ስግደት ክብር ይገባል። እንዳንተ ያለ ስላልተገኘ ፍጥረት
ፍጥረት ሊያደንቅ ሊያይ ተመኘ ነበልባል አይኖችህ ያማረውን ፊትህ የነጠረ